ራሱ እኮ ለእኔ አደጋ ናት። እንዴት እደብቅሃለሁ? ክፍሉን እንዳልከፍተው ብዙ ነገር ስትይኝ ነበር ቤቲ። በእርግጥ ምንም እንዲፈጠር አልፈለግኩም። ሁሉም የሆነው ለአንቺ ሲባል እንደሆነ ታውቂያለሽ። አሁን ችግር ሳይፈጠር የት እንዳለች ንገሪኝ። ገዜ ያመሃል እንዴ? አያመኝም፣ ግን እሷ ከዚህ ቤት መውጣቷ ችግር እንዳይፈጥርብኝ አታውቂም? እሺ አሁን ወደ መፍትሄው እንግባ። መፍትሄውን ማን ራሴ ያውቀዋለሁ። አለምዬን የት እንዳረግሻት ታመጫታለሽ እንዴ? እኔ እኮ ሱቅ ነበርኩ። ደግሞ ብቻዬን አይተኸኛል። ምን ያልከኝ? ታመጫታለሽ፣ አለምዬን ታመጫታለሽ። ገዜ እኔ እኮ ሱቅ ነበርኩ። ምን እያልክ ነው? እንዴ ብቻዬን አይተኸኝ አይደል እንዴ? አቷሽኝ፣ ተናገሪ። ቅድም መንገድ ላይ ስትርኪያት አይቼሻለሁ። የት ነው ያደረግሻት? ተናገሪ። የት እንዳለች ባትነግሪ ህይወትሽን እዚህ ነው ማጠፋሽ። ገዜ ተዋት እባክህ፣ ተረጋጋ። ገለሃት መስሎኝ ፈርቼ ነበር፣ ግን አምልጣለች። አሁን ምንም ታረጋታችሁ። አምልጣለች? እዚህ ሰፈር እኔ አንድ ማላውቀው ቦታ የለኝም ታውቂያለሽ። አሁን ንገሪኝ። የማውቀው ነገር የለም አልኩህ። አንድ የማውቀው ነገር ቢኖር በማምለጧ ደስተኛ መሆኔ ነው። አንቺ ነሽ ቅድም ያስመለጥሻት። ስትንተባተቢ ነበር። አሁን ክፍለ ሀገር እደውላለሁ። ገዜ እባክህን እመነኝ፣ እምልልሃለሁ። እኔ ሱቅ ሄጄ ስመለስ ያጣኋትን ሴት እንዴት ታረግሻት ትለኝ እንዴ? እህትሽ ካለችበት የምትመለስ ሰው አለሜን ይዛ ስመጣ ብቻ። እስከዛ ልጅቱን ይዘው እንዲወጡ ለሰዎቹ በር ክፈችላቸው። ካልሆነ በሩን ሰብረው ነው የሚገቡት። እህቴ እባክሽ እንዳትከፍቻ፣ አትስጫቸው እባክህ። እንደዚህ በልጅ ይሄ ጨካኝነት ነው። ትሁት ምንም የምታውቀው ነገር የለም። አለሜም ደግሞ ከወጣች እኛን ነው የምትከሰው። ትሁት ምንም አታውቅም። እባክህ በቃ ስልኩን ዝጋው እባክህ። ገለኸኝ ባርፍ ይሻላል። አንቺ ዝም በይ። ራሽን ማዳን ካልቻልሽ አብረሻቸው የምጠፊው። በቃ እኔ ልሂድ። እኔን ካገኘ እሷንም ብትሆንም አይፈልጋቸውም። ይሄ ድካም ነው አለም። አይሆንም እና በእኔ ምክንያት ህፃን ልጅ መሞት አለበት? ቤቲ እባክሽ አንድ ለታዋይልኝ። ልጄ ምንም እንዳትሆንብኝ አድርጊ። ብችል ደስ ይለኝ ነበር፣ ግን አልችልም። በጣም ጥሩ ያዛቸዋት። በጣም ጥሩ፣ በጣም ጥሩ። ልጇን እንይዝና አለሜን እንቀበላታለን። ገዜ አትበይ። እሷ ውጭ ሆነች ማለት አደጋው ከኔ በላይ አንቺ ላይ ነው የሚሆነው። እና ግደለኝ አልኩህ እኮ። ለአንቺ ጥይት ማባክን ይመስልሻል? አለምዬን አምጫት፣ ልጅሽን ለቅልሻል። በስተመጨረሻም እንግዲህ የፈራችው ነገር ደርሷል ማለት ነው። ምክንያቱም አለምዬ ካለችበት ስቃይ ውስጥ ባስመልጣት ባግዛት እኔ ልጄ ከአደጋ ላይ ትወድቃለች በማለት ወይንም ደግሞ እኔን ሊገለኝ ይችላል የሚል ሀሳብ ነበረ ማለት ነው። አሁን ላይ የፈራችውና እንዲሁም ደግሞ ያው አቶ ገዛኸኝ ትሁትን እያሰቃያት ይገኛል ማለት ነው። ምክንያቱም ቅድም መንገድ ላይ ሳገኝሽ በጣም እየተርበተበትሽ ነበረ፣ ስለዚህ አለምዬን ያስመለጥሻት አንቺ ነሽ በማለት እንግዲህ እያሰቃያት ይገኛል ማለት ነው። ከዚህ ቤት የምትወጪው እንዲሁም ደግሞ ልጅሽ ወደ ቦታዋ የምትመለሰው አንቺ አለምዬን መልሰሽ ለእኔ በእጄ ስትሰጪ ነው በማለት እንግዲህ ተናግሯል። ትሁት ይህን ነገር ያደረገችው እንግዲህ ለአለምዬ ብላ ነው ማለት ነው። ምክንያቱም ከዚያ ስቃይ እስካሁን ያደረጉባት ስቃይ ማለት ነው። አለምዬ 2 ዓመት ከምናምን በአንድ ክላስ ውስጥ አስረዋት ይኖሩ የነበረው ውስጥ ላይ አሁን ላይ እንግዲህ የመጨረሻው ዛሬ እንገላታለን፣ ህይወቷን እናጠፋዋለን፣ ስለሷ ጉዳይ መጨነቅ አያስፈልግም፣ እንዲሁም ደግሞ ናቲ ማንም እየመጣ ስለሷ ሊጠይቀን አይችልም በማለት እንግዲህ ቤቲና አቶ ገዛኸኝ በመነጋገር ነበር ይህን ነገር ሊያደርጉት እየወሰኑት ማለት ነው። አቶ ገዛኸኝ እንግዲህ ትሁትን ከቤት እንድትወጣ በማድረግ ሱቅ ደርሰሽ ነይ በማለት እንግዲህ እንዲሁም ደግሞ አለምዬን ሊገላት የፈለገውን ሰው ግለሰብ በመጥራት ተዘጋጅቶ ባለበት ሰዓት እንዲሁም ደግሞ በስተመጨረሻም ወደ ክላሷ በገባ ሰዓት አለምዬን እንደጠበቀው አላገኛትም ነበር። ምክንያቱም አምልጣለች ማለት ነው። ስለዚህ ይህን ሁሉ ነገር ያደረገችው በእርግጠኝነት አንቺ ነሽ በማለት እንግዲህ ትሁትን አሁን ላይ እያስጨነቃት ይገኛል። ወዲያውኑ እንግዲህ ቤቲንም ጠርጥሯት ነበር አቶ ገዛኝ። ይህን ነገር ያደረግሽው ያስመለጥሽው አንቺ ልትሆን ትችያለሽ፣ ምክንያቱም ሰሞኑን በጣም እየተጠራጠርኩሽ ነበረ። ስለዚህ እሷ ደግሞ እንደዚህ ትሁን ስልሽ አንቺ ደግሞ አይሆንም እያልሽ ነበረ በማለት እንግዲህ አቶ ገዛኸኝ ቤትንም ጠርጥሯት ነበረ። ቤቲ ደግሞ እኔንም እኮ አደጋ ላይ ትጥላለች፣ ሲቀጥል እኔ እንደዚህ አላደርግም በማለት ዛኝም የሰሞኑን ሁኔታሽ ግን ምንም እያማረኛ አይደለም በማለት እንግዲህ ቤትንም ጥርጠራ ላይ ደርሷል ማለት ነው። እና አሁን ላይ እውነት ለመናገር ቤቲ አለምዬ በህይወት እንድትኖር ትፈልጋለች ማለት ነው። ምክንያቱም ከዚህ በላይ አለምዬ በህይወት ከሌለች ለእሷ ለህይወቷ እጅግ በጣም አደጋ ስለሚሆንባት ማለት ነው። ምክንያቱም እሷ እንግዲህ ከአቶ ገዛኸኝ ጋር ስታወራ ያው ራሱ ያው የአለምዬ ልጅ ሰምቷል ማለት ነው። ስለዚህ እናቴ ሁሉን
ነገር ስለሰማ ናቲ ጥቃት ያደርስበኛል ብላ ስላሰበች፣ ስለዚህ አሁን ላይ አለምዬ በህይወት እንድትኖር ነው የምትፈልገው ማለት ነው። አቶ ገዛኝ ምን ብሎ ተናግሯል ማለት ነው። እየገባሽ እዚያ ክላስ እንዳታሰቃያት ወይንም ደግሞ እንዳትመቻት፣ እንዳትቆጫት፣ አንቺ የሆነ ነገር ስታደርጊ ነው እሷ እየተናደደች ያለችው በማለት እንግዲህ ተናግሮ ነበር። ስለዚህ የተቆለፈባት የተዘጋባት እናቴን የምታሰቃያት አንቺ ነሽ ወይ በማለት እንግዲህ ያው እናቴ ቤቲን ማለት ነው እንደመታት ሁላችንም የምናስታውሰው ነው። ስለዚህ የናቴ እናት መሰቃየት ወይንም ደግሞ የአለምዬ መሰቃየት የራሷ የቤቲ እጅ እንዳለበት ራሱ ናቴ ስለደረሰበት ማለት ነው። በመጨረሻም እንግዲህ አለምዬ የሆነች ነገር ሆነች ማለት ደግሞ ለእሷ ለህይወቷ እጅግ በጣም አደጋ ስለሚሆን ነው አሁን ላይ እንግዲህ ይህን ነገር ማለት ነው እየተቃወመችው አቶ ገዛኸኝን እየተቃወመችው ያለችው ማለት ነው። አቶ ገዛኸኝ ይህ ነገር እንደውም ላንቺ ነው የሚጠቅምሽ፣ ያንቺ የእሷ የሆነን ነገር እኮ ነው ላንቺ የሰጠውሽ በማለት እንግዲህ እየነገራት ይገኛል ማለት ነው። እንዲሁም ደግሞ አሁን ላይ ማለት ነው ትሁትን በልጇ እያስፈራራት ልሽን የሆነ ነገር ከማድረጌ በፊት በመጀመሪያ አመተሽ አለምዬን በእጅ እንድሰጭኝ እፈልጋለሁ። እኔ ወጣ ስል ሁሉን ሰው አውቀዋለሁ፣ በፍጹም ከኔ አታመልጥም አለምዬ በማለት እንግዲህ አቶ ገዛኝ እየተናገረ ይገኛል። ትሁትም እያለቀሰች ነው። እባክን በእኔ ምክንያት ልጄን አተሰቃይብኝ፣ ምክንያቱም እሷ ምንም ያደረገችው ነገር የለም። በቃ መማታትም ማድረግም መግደልም ከፈለክ እኔን እንደፈለክ ማድረግ ትችላለ እያለች እንግዲህ በጣም እያለቀሰች ተንበርክካ እየጠየቀችው ትገኛለች። አቶ ገዛኝ ግን ያው እንግዲህ ሽጉጡን ደቅኖ እያስፈራራት ይገኛል ማለት ነው። ምክንያቱም በእርግጠኝነት አንቺ ነሽ ከዚህ ውስጥ እንድትወጣ ያደረግሻት ያገሻት አንቺ ነሽ፣ የት እንዳለች ታውቂያለሽ፣ ስለዚህ ካለችበት ቦታ እንድታመጫ ትፈልጋለሁ በማለት አሁንም ደግሞ ደጋግሞ እንዲሁም ከልጇ ጋር ማለት ነው እየደወለ ማለት ነው ከትሁት እህት ጋር እየደወለ በሩን ክፈቼ ልጅቷንም ስጫት እያለ በጣም ሲናገር ነበር። በነገራችን ላይ እንግዲህ የሌላ ሰው ለማንጣት ሲባል እንደገና ደግሞ ምንም የማታውቀውን የትሁትን ልጅ ማለት ነው ያስፈራሩባት ይገኛል ማለት ነው። ስለዚህ በጣም አምባገነንነት ነው። በነገራችን ላይ ትሁት የሆነ ነገር ስትሆን የሆነ ነገር ሲደረግ በቃ ልሽን እንደዚህ እናደርጋታለን፣ ልሽ እንደዚህ እናደርጋለን፣ ቤተሰቦች እንደዚህ እንዳንጠቃለን። ከዚህ በፊትም ተመስገን በጣም ብዙ ነገሮችን ሲያደርግ ነበር። ቤተሰቦችና እህቶችሽን በዚያ አስጨንቃለሁ፣ እነሱን ይዛለሁ እያላት ነበር። አሁን ደግሞ እንግዲህ አቶ ገዛኝ በልጇና እንዲሁም ደግሞ በቤተሰቧ ላይ መጥቶ ይገኛል ማለት ነው። እና ትሁት የምታሳልፈው ስቃይ እጅግ በጣም በጣም ከባድ ነው ለመናገር ማለት ነው። ስለዚህ አሁን ላይ እንግዲህ ናቲ መንጣት መቻል አለበት። ይህን ነገር ሁሉ ናቲ መስማት መቻል አለበት። ትሁትንም ካለችበት ቦታ ማውጣት አለበት ብዬ ነው የማምነው ማለት ነው። ስለዚህ ናቲ ራሱ በቃ እናቱ በህይወት እስካለች እስካወቀ ድረስ መጋፈጥ ይችላል። አባቱንም ቤቲንም ተጋፍጦ እናቱ ካለችበት ቤት